ሰላም ሰላም ውድ ቤተሰቦቼ ሰላማችሁ በያላችሁበት ቦታ ብዝት ትርፍርፍ ይበል እያልኩኝ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም በጤና አደረሳችሁ አደረሰን፣ አሜን። እግዚአብሔር አምላክ ደግሞ ለበዓለ ልደቱ በሰላም እንዳደረሰን ለብርሃነ ጥምቀቱ ደግሞ በሰላም ያደርሰን፣ ሀገራችን ሰላም ያርግልን፣ እኛም ሰላም ያርገን፣ መዋደድ መከባበሩን መፋቀሩን ያድለን እያለን እንግዲህ ዛሬ እቤቴ አይደለም ያለሁት፣ በቃ ሲያክለወልብ የሆነ ቦታ ደረሰኝና ያለሁት እዛ ነው። በቃ ተውት፣ አቀባበሉ ምናምኑ ኢትዮጵያ ገባሁ ነው የመሰለኝ እና ይህንን የመሰለ ምግብ አዘጋጅተው ጠሩኝ እህቶቼ ማለት ነው። እና በጣም አድርጌ አመሰግናለሁ። በነገራችን ላይ እግዚአብሔር ያክብርልኝ። ቅድም ሊቭ ላይ ነበርኩኝ እያወራሁ ነበረ። ጠሪ አክባሪ ነው፣ ቶሎ ብዬ መሄድ አለብኝ ቻው በሉኝ እያልኩ ነበረ ማለት ነው። ሊቭ ላይ ነበርኩኝ እና አሁን እዛ ደርሼ ይህንን የመሰለ ምግብ ተዘጋጅቶ ጠብቆኛል። እግዚአብሔር ያክብርልኝ፣ አክብረው እንደዛ አዘጋጅተው የጠሩኝ እህቶቼ ባወጣው ይተካ፣ እድሜ ከጤና ያደልልኝ እላለሁ። ይሄን ይመስላል ማለት ነው ውድ ቤተሰቦቼ። እና ቡናም አለ በነገራችን ላይ። ቡናው ደግሞ ሲያምር ቡና እየጠጣን ነው በነገራችን ላይ። እዚህ ጋር ቡና አለ። ቡናው ግማሽ አድርገነዋል፣ እየጠጣን ነው ማለት ነው። ይሄው እቺ ደግሞ እህቴ ናት፣ ተዋወቋት። መንፈሳዊ እህቴ ማለት ነው። እኛ በስደት ላይ ብዙ እህቶች አሉን ማለት ነው። ግዴታ ከአንድ እናት ከአንድ አባት መወለድ የለብንም። በነገራችን ላይ መንፈሳዊ እህት ይባላል። ነይ ግቢ፣ ነይ ግቢ ወይዘሪት እንኳን አደረሳችሁ በያቸው ውድ ቤተሰቦቼ። እንኳን አደረሳችሁ። ነይ ውጪ እና እቺት ምግብ አዘጋጅታም ብላ እንደዚህ በነገራችን ላይ በልተን ጨርሰናል ማለት ነው። ሌላ እንግዳ ስለሚመጣ እቺት የቤት እመቤት እንኳን አደረሳችሁ። ይዛ ቁጭ በይ። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደቱ እንኳን አደረሳችሁ፣ እንኳን አደረሰን። በስደት ያለን በሀገር ውስጥም ያለን እንኳን አደረሳችሁ እላለሁ። አሜን። እንኳን አብሮ አደረሰን። በጭንቅና በመከራም ያላችሁም ደግሞ እግዚአብሔር አምላክ ደስታችሁን ይመልስላችሁ። አሜን። በጭንቅና ከመከራ ያውጣችሁ። አሜን። ቁጭ በይ እሺ። በቤትሽ ልጋብዝሽ፣ ቁጭ በይ። አምሮብሻል። በስመ አብ አንቺ ነሽ ወንዳው ደምት መሰልሽው። እንግዲህ ማዕዱም ሰፊ ነው። ቤት ያፈራ ሳይሆን በጣም ነው የሚያምረው። ማርያምን እግዚአብሔር ያክብርልን፣ በወጣው ይተካ እና ይህን ይመስላል። አንቺም ደግሞ እኛን አክብረሽ ስለመጣሽ እግዚአብሔር አምላክ የአብርሃም ስላሴ ያክብርልን። አሜን። አመሰግናለሁ በጣም አሜን። ይህን ነገር ይዘሽ መጣሽ። አይ እንጂ እናት አለ። አሜን አሜን። አብሮ ይስጥልላችሁ። ደግሞ በያለንበት ቦታ ሆነን ሰላም ያደርሰን። ሀገራችን ገብተን እንደው ተሳክቶልን የተለያየ ቦታም ብንሆንም በሰላም በጤና ያደርሰንና ይሄን ደግሞ የምናስታውስበት ዘመንና ጊዜ ይስጠን። አሜን። እና ከልብ ነው የማመሰግነው ሁለታችሁም፣ እግዚአብሔር ያክብርልኝ። በነገራችን ላይ ስሟ እሷ የሺ እመቤት ትባላለች። እችኛዋ ደግሞ እህቴ ድንቅ ነች ትባላለች። ይኸው ራሷ ከስር እያስተዋወቀች ነው ማለት ነው። እና እግዚአብሔር ያክብርልኝ፣ ከልብ ነው የማመሰግነው። በያላችሁበት ቦታ እግዚአብሔር አምላክ ይጠብቃችሁ ይጠብቀን። በዓሉ የሰላም የጤና ከምንም በላይ የምንተሳሰብበት ሀገራችን ሰላም የሚሆንበት ያርግልን። መልካም በዓል በያላችሁበት ቦታ በዓሉ የሰላም ያርግላችሁ። በሌላ ስራ ደግሞ እስከምንገናኝ መልካም ቆይታ፣ መልካም ጊዜ ብያለሁ። ቻው።